ላችሁና ነገሩን ለማስተካከል ስሞክር ሌላ ኮሽታ በጣም ሌላ ችግር ነው። ራሽ ነው እኔ ነኝ ያመሰቃቀልኩት። ብሩኬ ሰላም አትፈልጊውም አንቺ ህይወት ማመሰቃቀለው እኔ። ኦኬ እንግዲህ ዛሬም ሀይሚዬና መፍታ ብሩኬ አንድ ላይ ተገኝተዋል። እንግዲህ እያየን አንዳንድ ነገሮች ላይ ሀሳብ እሰጣለሁ ውዶቼ። ያው ስቴፕ ባይ ስቴፕ ነው ማየው። ብሩኬ ያው ለተመልካቾችም እያስተላለፈ ነው። የምታደርጉትን ነገር ቆም ብለን እናስብ፣ ሁላችንም፣ እኔም ሁላችንም ማለት ነው። ለምን አንደኛ ነገሩ እንዲከርና እንዲካበድ እያደረግን ያለነው ኦዲየንስ ነው። ሞርዛን ሀይሚዬን የምታናግሩ ከዚህ በፊት ለሀይሚዬ ወዳጅ ሆናችሁ በቲክቶክ እንትን የምትሉ አንዳንዶቻችሁ ማለት ነው። ፍፄ እንዳለው 10 አትሞሉም ብሏል። እና አንዳንዴ ቲንክ እናርግ። እንደዚህ አይነት ቪዲዮ ሲለቀቅ መገቢያው ላይ ያስደነግጣል፣ ያስፈራል። ሆኖም ግን አስተያየት ስንሰጥ በቃ ሁሌ አንድ አይነት አስተያየት መስጠት የለብንም። ሁሌ መቃወም የለብንም። ሪሊውን ነው በቃ ኢነፍ። እና አንዳንድ የምናደርገውን ነገር አስበን ለምን ሀይሚዬንም እልህ ውስጥ አታስገቡ ባይነኝ። በጣም ነው የሚከብደው ውዶቼ። እንዲያሉ ነው አበዙት ምናምን የሚባሉ ነገሮች እያየው ነበር። እና ተዋቸው፣ እነሱ ይሳደቡ። እኔ ምን ሆንኩ እንዴ? እሱ ትክክል ነክ። ስድብ ያው ያበረታል፣ ያጠነክራል፣ ያምርብሃል። ግን እዚህ ጋር ወንድና ሴት ነው ዘሴም ማለት ነው። እና ቶታሊ ብሩክንም መሳደብ የለባችሁም። ብሩክም ደግሞ ሞርዛን ከንተ ይልቅ ያው ሀይሚዬም እየተጎዳች ነው ማለት ነው። በጣም እየተናገሯት ነው። እና ሴትና ወንድም አንድ አይደለም በዚህ አጋጣሚ ውዶቼ ማለት ነው። ሆኖም ግን የሀይሚዬ ወዳጅ ሆናችሁ ራሱ ሀይሚዬ የተሰደበች ብላችሁ ብሩክንም መሰደብ የለባችሁም። እናንተ ስማርት ነው መሆን ያለባችሁ። እነዛን ተዋቸው። ሪሊዮን የሁላችንም ልብን የሰበሩት ሀይሚን የሚናገሩት ማለት ነው። ሆኖም ግን ያው በጣም እንዳዘነ ነው። እንግዲህ ያው ሀይሚዬም ደግሞ እንደ ከፋት ነው። ለምን ከምንም በላይ ለምን ከዳኒ ጋር መግቢያው ላይ እንዳለው ማለት ነው። ለምንድን ነው ከዳኒ ጋር እንትን የምትለኝ ነው የምትለው። እሱ ደግሞ ለምን ከሶሲ ጋር ነው የሚለው። የሶሲ የበፊቱ ጓደኛ ክናት ምናምን በሚለው ነው እንግዲህ እዚህ ጋር የሚጨቃጨቁት መግቢያው ላይ እንዳለው። ብቻ ይከብዳል ውዶቼ። እየጠበቅኩት ቪዲዮ ስላልሆነ ብዙ ተዋጠልኝም። ስቴፕ ባይ ስቴፕ እመጣለሁ ማለት ፈልጌ ነው። እሺ በእኔ ምክንያት በቃ እንዳይሆን እኔ የሚሰድቡኝ ይስደቡኝ፣ ይመቻቸው። ቴንኪዩ ብሩኬ ማለት ነው። ቴንኪዩ። ይሄን ቪዲዮም ሰርቻለሁ። አኪድ አዳምጡታል። ሜንሽንም አድርጌያለሁ። ለምን ቴንኪዩ። ሪሊውን ነው የምነግራችሁ። ሀይሚን አትሳደቧት በእኔ ምክንያት ብለዋል። እንደነገርኳችሁ የሀይሚዬም ወዳጆች የምወዳችሁ የማከብራችሁ ለምን 10 ሰው አትሆንም እኔ የምታዳምጡኝ ማለት ነው። እና ደግሞ አዳማጭ ናችሁ። ሪሊውን ነው። እናንተ ታግሷል። ባይዛዊ በሆነ ሰዓት ላይ በጣም ታግሷል። ትግስታችሁ ሲያልቅ ነው አሁን በቅርብ ብሩክን እንትን ማለት የጀመሩት ማለት ነው። እኔ ያየሁትን ነው የማወራው። እኔ ሊቡን አላጋጠመኝም። ሆኖም ግን ሀይሚዬን ሲናገሩ ብሩክን አትናገሩ። ጠይም የሆነ ትግስት ነገር ይኖራችሁ ማለት ነው። ከምር ነው። እና የሀይሚዬን ያው ብሩክም ተናግሯል። ተሳዳቢዎች እጃችሁን ሰብስቡ። ፍፄም ተናግሯል። በጣም ነው ያፈርኩት። ፍፄ ቤት ሲያወራማ ዝግንንን ያለኝ። ግን አታፍሩ ሀይሚ የምትሳደቡት ማለት ነው። ይሄን ያክል መዥገሮች፣ አስመሳዮች እኔማ እናደውኛል ልላችኋል። እና ለማለት ፈልጌ ነው። እሺ ግን እኔም ብሩክን ቴንኪዩ። በቃ ሰማችሁ። ሀይሚን አትናገሩ እንዴ! ልጅቷን እንኮ ጭንቅላቷን እንትን ሊሎ ነው። ወላሂ ሀይሚን አትናገሩ። ማንም ሰው ሀይሚን እንዳይናገር። ሊቭ ላይ ከሆኑ ደግሞ እርምጃ መውሰድ ይቻላል ውዶች። በጣም ኢዚ ነው። ሞርዛን ሳውዲ ካላችሁ በጣም ቀላል ነው። ሪሊውን ነው የምነግራችሁ። ሀይሚን እንዳትናገሩ አንዳችሁ። እንደዚሁም ደግሞ ብሩክም አትናገሩ እያለ ነው። ብሩክን ሲናገሩት እናንተ መናገር ነው ያለባችሁ። በቃ አማቆም። ብሩክንም አትናገሩ፣ ሀይሚንም አትናገሩ። ሞርዛን ሀይሚን አትናገሩ እያለ ነው። እሱም ሀይሚን እንዳትናገሩ ያው ይላችሁ። ደስ አለኝ። እሺ ጠዋት ቪዲዮ ሰርቻለሁ። ይጠቅማል እኮ የስጦታው ነገር። እኔ ፍፄ ሲያወራ ፍፄና ቤኪ ሲያወሩ ብዶች ውሃን የሆንኩት። ቆይ ቲክቶከሮች እናንተ ኬት ነው የመጣችሁ? ቆይ ኢትዮጵያ ውስጥ ናችሁ? ኢትዮጵያዊ የዋር ኢትዮጵያዊ አማርኛ አስተካኪ ብላኛለች። አንዷ በሱ ጉዳይ እመጣላችኋለሁ ገና ዛሬማ። እና ስጦታ መልሱ እኮ በጣም ነው የሚያሳፍረው። ስጦታውን መልሱ እያላችሁ ሀይሚዬማ ቁጥርሽን ቅይር አድርጊባቸው ከእንግዲህ ከማንም ሰው ሪሊውን ሰው ናቸው ተብሎ ተቀርበው መልሰው ስጦታ መልሺ። ቤኪ ጋር ራሱ አውዝ ቢላ እኔ እንጃ ያሳፍራል።
ከፈለጋችሁ እንደውም ሌላ መኪና ምንድን ነው እንደ የምታወሩት ነገር? የሀይሚዬ ንጉስ መኪና ገዝቶ ለሀይሚዬ እንዳይሰጣት ምድረ አሽቃባጭ። ሀይሚና ብሩኬ አይለያዩ። ኦኬ እንኳን ልብስ እንኳን ጨርቅ እናንተ ስጦታ እኮ ሀይሚዬና ብሩኬ ገባችሁ ውዶቼ ማለት ነው። ለሰው ልጅ ስጦታ ስትሰጡ ፎር ኤግዛምፕል ስጦታ እኔ ለስፖንሰሬ ምንድነው የሚባለው እህቱ በጣም ከኔ ጋር ፒስ ናት እንደ ጓደኛ ማለት ነው። እና የሆነ ስትመረቅ ምናምን ጊፍት ለምን እኔ ሰራተኛ ነኝ አስቡ፣ የእሷም ሰራተኛ አይደለሁም። ግን ምንድነው ስለሚያስደስት ነው እንጂ ያን ነገር አይደለም። ሀይሚትዬ መኪና መግዛት ትችላለች። ግን ስጦታ አንደኛ ነገር ከመዳም ቅመሞች ሲላክም ደስ የሚላት ያን ነገር የሰው ልጅ ሀሳቡ ነው የሚባለው። አንድ ነገር ራሱ ገዝታችሁ ቁልፍ ገዝታችሁ ብትሰጡ ትልቅ ነገር ነው ተብሎ ነው የሚወራው። ገባችሁ እንጂ ስጦታ ማለት እርዳታ አይደለም። ቲክቶከሮች እኮ ስጦታና እርዳታ አትለዩም። ዛሬ ነው ያፈርኩባችሁ። ሁላችሁም አይደላችሁም ውዶቼ። ቤኪ ጋ የደወለ ሰው እንደዚሁም ሀይሚቲ ጋር ስጦታ የምትሉት ብሩኬ መኪና ገዝቶ መስጠት ይችላል ሀይሚዬን። ኦኬ እንድታውቁ አስደስት የሀይሚዬ ንጉስ ደስ አለኝ። እሺ አምሩ በቅንነት ወዳችኋለሁ። ዝናብ እየመጣ ወላሂ ነው ብላችሁ መግቢያው እንኳን እንትን ቢለኝ ብሩኬ እንዴት እንዳስደሰተኝ ወላሂ ቪዲዮ መስራቴ በእጀ ማለት ነው። ባይዘዊ ውዶቼ ሜንሽን ከተደረገ ቀጥታ ያዩታል። የኔን ቪዲዮ ደግሞ እንደሚያው እርግጠኛ ነኝ። ሪሊው ነው የምነግራችሁ። እና እንደነገርኳችሁ 4 ሰው ምናምን ከሀይሚዬ ጋር የሚያወራ ሰው ያወራኛል። ቁጥራቸው ግን የለኝም ሲያጌን እና በጣም ነው ደስ ያለኝ። ብሩኬ ይሄን ነው እኮ የምፈልገው። አንተ ተናግረክ መኪና እንደምትገዛላት መንገርክና መልሰው ቢሰድቧት እኔ ምንም አይመስለኝም። ገባ እና ቴንኪው በዚህ አጋጣሚ ይሄንማ በኋላም ቪዲዮ ነው የምሰራው። ወይ በጣም ነው ደስ ያለኝ ውዶቼ። እና እንዳልኳችሁ ነው እነሱ እስኪመጡ ድረስ አብራችን በጣም ደስ የሚል ቪዲዮ ነው። ከቤተሰቦቻችሁ ጋር አውሮ ስራ እንደጨረሳችሁ ቪዲዮ የሚያናዳችሁ ከሆነ ቅድም እንደነገርኩ ሻወር ወስዳችሁ ሰምታይምስ አንዳንድ ነገር ይሁ ሪሊውን ነው የምነግራችሁ። አንዷ እህቴ ምን አለች? እኔ ባይዘዌ እኔ እንግሊዘኛም አልችልም፣ ውሸቴን ነው ከምር ነው። ግን እዚህ ቤት ያው እናወራለን ሌላ ዜጋም ስላለች እና ደስ ይለኛል ባቅ ማለት ነው። እንትኑ አለኝ ኢንተረስቱ ትምህርት ቤት ስለተማረ አይደለም አንድ ሰው ግን በእንግሊዘኛ አማርኛሽን አስተካኪ፣ በመጀመሪያ በአማርኛ በደንብ አስተላልፊ ምናምን ብላ ትሰድባለች። ስሟን በእንግሊዘኛ አጽፍም እስቲ ስምሽን ጻፊ ብያታለሁ። ሬዲዮን ነው የምነግራችሁ። እና አንዳንዴ የሰው ሞራልን ቢያንስ አንድ የመዳም ቅመምን ሪስፔክት ይኑራችሁ። ብሩኬ እንዳለው ደግሞ ቤተሰብ ጋር ደውሉ። በረፍት ጊዜያችሁ አንዳንድ ነገር ሰርች እያደረጋችሁ ተማሩ። ግዴታ ስድብ ከምታጠነጥኑ። ኧረ እኔማ ብሩኬ ዛሬ እንዴት እንዳስደስተኝ ጀግና ነው እሱ ምለው ዛሬ። እስቲ የኔ አበባ ሀይሚትዬ የማየ ስዊት ደግሞ ምር ብሎባታል። እንድ ቅጥል ይበሉ ቅጥል ሚፍታ ደስ አለኝ። እሺ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ብላል ሀይሚዬ። ለምንድን ነው የምስቀው? ለምንድን ነው የምስቀው? እንደ አሁን እንደዚህ ሲል ስትል እኮ ሀይሚዬ እኮ አበዛችሁ የምትሉ አላችሁ። ለምን? ተፈቅራችሁም አፍቅራችሁም ስለማታውቁ። ስለዚህ ሌት ጎ ሀቢባዲ ስትሬም ዌይቲንግ ወረፋ ጠብቁ። እኔማ ገና ሲታረቁ እንዴት እንደምመጻደቅብሽ እያንዳንድሽ ሀይሚዬን የተሳደብሽ እኔማ ዛሬ ጨምር ያለ ጉድ መጽው። ለማንኛውም ስሚ ሰምታይምስ ውዶቼ ስቴፕ ባይ ስቴፕ ነው የሚያውሳ። ሀይሚ መሆናችሁ ብሩኬ፣ ሀይሚ ኤንድ ብሩኬ ሁለታችሁ ማለት ነው። የሆነ ሰው እንደ ሌሎቹ አይደለም እኮ ሚፍታ ኤቭሪዴይ እናንተ ጋር የሚገኝ ሰው አይደለም። ያኔ በእድሜም ታላቅ ነው፣ በአስተሳሰብም ሰፋ ያለ ነው ከእናንተ ማለት ነው። ሪሊውን ሀይሚዬ እና ብሩኬ ሰምታይምስ መደማመጥ የሚባል ነገር አለ። ሪስፔክት ውዶቼ። ሀይሚና ብሩክን ነው እዚህ ጋር ተጠንቀቁ ውዶቼ ማለት ነው። እና ምፍታን የሆነ ሰበር ነገር ሀይሚዬ ጉድ መጽዮ ከካሜራ ጀርባ ያለው ነገር በጣም ፈነዳ እና ከዳኒ ጋር ለምን ትገምተኛለህ? እንዴት ትገምታታለህ? ብሩኬ ሀይሚዬ ዳኒን በእንጨት አትነካውም። ሬዲዮን ነው። ሆኖም ግን ያው ቀል ነው አለፈ። ሀይሚዬ አንቺን ብዙ ነገር እንትን ብለሻል። በቃ አልፈዋል።
እና ያው እሱን ለማናደድ ማለት ነው። እንደዚሁም ደግሞ ከሶሲ ጋር ያው ሶሲ የድሮ ጓደኛው እንደሆነች ነው ለረጅም ጊዜ ከሀይሚዬ በፊት እና በሚለው ነው እንትን የሚነጋገሩት። ግን ለምን ዋሻቸዋለሁ? ጭቅጭቅ ስለሰለቸኝ ጭቅጭቁን በሳቅ ነው ማሳልፈው። እኔ ሰልችቶኛል። ሰውንም አያከብሩም እንዴ እነዚህ መጨለቆች? ነገር ታስተካክል እያየ ነው። ግን እኮ መፍታ ለነገር ያው ግዴታ ያው ስራ መሰራት አለበት። እዚህ ጋር ውዶቼ ታውቃላችሁ፣ ስራ መሰራት ስላለበት ነው እንጂ ካሜራ እንትን ማለት የለበትም። ኪሲ ውስጥ ልፈልግ እና ሌላው ደግሞ ኦዲየንሶች ማለት ነው። ኦዲየንሶች እንረጋጋ ምለው ለምንድን ነው መሰላችሁ? ከካሜራ ጀርባ እናንተ የማታውቁት እኔ የማልናቀው አንዳንድ ሰዎች የሚያውቁት ሚስጥር አለ። ወላሂ ነው የምላችሁ። ይኸው ማልኩላችሁ ለእናንተ ማለት ነው። ሪቪውን ነው የምነካ። እኔም የማላውቅም እስከዛሬ ሰው ሁለቱ የሚያውቁ የተነጋገሩበት የሆነ ችግር አለ። ዩ አንደርስታንድ? ሀይሚና ብሩኬ ብቻ ማለት ነው። እና ፕራንኩ ብቻ የለም። ሪቪውን ነው የምነግራችሁ። ይኸው ይምያ ያላችኋለሁ። ገባችሁ? ስለዚህ አንዳንዴ ውዶቼ ሚዲያ ላይ ሲመጣ በቃ ፈጣሪ አላህ ሁላችንም በየሃይማኖታችን የሚወደው ነገር መልካም ነገር ነው። ለምን የሀይሚም የብሩክም የእኛ ቢዝነስ አይደለም። ብሩክ እንደነገራችሁ ስጦታ መልሱ፣ ለሀይሚ መኪና መግዛት እችላለሁ አለ። አላሳፍራችሁ? ስለዚህ ዌክአፕ። ነገም ከነገ ወዲያ ሚዲያ ላይ ስትቆዩ አስተያየት ስትሰጡ ወጉ። ሀይሚና ብሩኬ የውስጥ የሆነ ችግር አለባቸው በጠረጴዛ ዙሪያ። ሀይሚዬ ስማርት ስለሆነች ግን ያን ችግር አታወጣም፣ አይነገርም። ለምን የሀይሚና የብሩኬ ነው። ከላይ ያለውን ነው እኛ የምናውቀው። አንዳንዴ ስትሰጡ አስተያየት አይምሯችሁን አርዝሙት፣ ያኔ ሰፋ አድርጋችሁ አስቡት። ገባችሁ? እኔ እዚህ ይሄን ነገር ሳስተላልፍ ሀይሚንም ብሩክንም እኔ ብሩክንም ትልቅ ሪስፔክት ነው ያለኝ፣ እንደናንተ ያለውም። ጀመራቸው ደግሞ እኔ ሰውራ ያግረምሻል። ትልቅ ሰው አለ አጠገባችን፣ ብዙ አፍ ባንካፈት ጥሩ አይደለም። ሀይሚዬ እኔ ግን ለምን ዋሻችኋለሁ? ለምንድን ነው ካሜራ ያኔ ይሁን ትንሽ 10 ደቂቃ ይበቃል እኮ። ለምን አሁን እዚህ ጋር ያለው ነገር ወደ ሌላ ነገር እየወሰዳቸው ነው። እንግዲህ ሀይሚዬ ልማድክ ነው ብለዋለች። ከዛም ብሩኬ ደግሞ እግዚአብሔርን ብለዋል። እንግዲህ አሁንም በሌላ ፕራንክ ሴት ይዞ ይመጣል። እንግዲህ ጦርነቱ እየቀጠለ ይሄዳል። እነዛ ጨብጫቢዎች ደግሞ እያጨበጨባችሁ ትመጣላችሁ ማለት ነው። ሆኖም ግን ውዶቼ፣ ማሮቼ፣ ፍቅሮቼ እዚህ ጋር ሀይሚና ብሩኬ እንደሚታረቁ እየነገርኳችሁ ነው። 100% ይታረቃሉ። ግን በዚህ መልኩ አይደለም። በቃ እዚህ ጋር መስራት ያለባቸው ነገሮች አሉ። ገባችሁ? ቢያንስ ብዙ ነገር ተሰቃይቷል። ብዙ ነገር ሆኗል። የብሩኬ እስከ 50 መግባት አለበት። 5000 ይቀረዋል ማለት ነው። ኦኬ። እና ብሩኬ ቤት ምህርቅ ሊሆን ይችላል ወይም ምፍታ ቤት እና ሀይሚዬ የምትለው እንግዲህ በእኔ ሰበብ ልታደርገው ፈልገክ ይሆናል የምትለው ያው ፕራንክ እሰራለሁ እያለ ነው። እዚህ ጋር ደግሞ አምጣት እያለ ነው። ባይዘው ብሎ ስልክ ነው የሚያው ተዋት፣ አምጣት እያለ ነው። ሰራ ያናደደ ነው። ቆይ ሀይሚን ብሩክም እኔ ምፍታን እንደዚሁ አከብረዋል፣ እንደዚሁ ማለት ነው በስክሪን ላይ አይቼ ሪቪውን። ሌላው ደግሞ ብሩኬ ምን አለ መሰለ ሀይሚ ስታወራ የሚለው በማንኛውም ሃይማኖት ይመስለኛል በሁላችንም ኢትዮጵያ ውስጥ ፈርስት ሌዲ የሚባለው ነገር አይደለም። ወንድና ሴት ኖ ዘሴም ሪሊውን ነው። ሀይሚዬም እንደዚህ ማውራት የለብሽም፣ ብዙ ማውራት የለብሽም። ግን ቅድሚያ ለሴት የሚባለው ነገር አለ። ስለዚህ ብሩኬም አንደርስታንድ አድርግ። ጉድ ዛሬ ብሩኬ ሶሲ የስራሽን ይስጥሽ አንቺ ዱርዬ። ይሄ አንድ ፍሪት ልጅ ከእሱ ጋር ተጣብቅሽ እንደ መዥገር ሪሊ ነው ውዶች የምላችሁ። ለምን መሰላችሁ? ችግሩ የመጣው ያው ከሶሲ በሩኬ በሚለው ነገር ነው። ሪሊ ነው፣ ውሸቴን እንዳይመስላችሁና ሶሲ ከመሀላቸው ብትወጣ እንደው በፈጠረሽ እንደ በእናትሽ በምትወጁ ማለት ነው እና ከመሀላቸው ብትወጣ ኢትስ ግሬት ውዶቼ ማለት ነው። ሀይሚ ብሩኬ ኢንሻላህ ይታረቃሉ እንደ አላህ ፍቃድ። ሙሽን ብትሆን እዚህ ጋር መጨረሻውን ስቴፕ ባይ ስቴፕ እያየን እና አንዳንድ የብሩክ ወዳጆች ስቴፕ ባይ ስቴፕ እያየው ነው። መጥፎ ቃል እንዳትናገሩኝ፣ እኔ ሪሙቭ ነው ማድረገው። መጥፎ ቃል እንዳትናገሩኝ፣ እኔ ራሴን አሞኛል። ጭቅጭቅ ሰልችቶኛል። ሀይሚዬና ብሩክም አብዝተውታል ጭቅጭቅ። ኧረ ሀይሚዬ እንዴት ነው ባይዘዊ? ሁለቱም እኮ ፍቅር አለባቸው፣ ኃይለኛ ፍቅር ማለት ከባድ ፍቅር ውስጥ ነው። ባይዘዊ ካሜራ አስፈላጊ አይደለም። ከካሜራ ውጭ ቢሆን ይታረቁ ነበር ውዶች። ባይዘዊ ይታረቃሉ። እሺ የፍቅር ነገር ስላለ ነው። ሌላው ደግሞ እባካችሁ እንደው በፈጠራችሁ እንደው ስደት ላይ ነው ያላችሁት፣ ምን እንደሚያጋጥማችሁ አታውቁም። ሪሊውን ያኔ ሀይሚን መደገፍ ደግፎ አይደለም አትደግፏት። ሀይሚን እዚህ ጋር በቪዲዮ ልክ ስጡ፣ ተቃውሙ። ግን
የሆነ በቃ ይሄ ስጦታ የሚባለውን በዛ ላይ ደግሞ ይሄ በቃ ሬዲ እንዲታረቁ ከፈለጋችሁ እኮ ሬዲ መሆን የለባችሁም። ሬዲ ብሩክን ለመቀማት የተዘጋጃችሁ ነው የሚመስለው። ሬዲውን ነው የምነግራችሁ። ይሄ ደግሞ ለሀይሚዬ ሞራሏ ጥሩ አይደለም እና ይታረቁልን፣ ሰላም ይምጡልን ወዶቼ። ሰላምን ደግሞ እንደሚመጡ 100% እኔ አምንበታለሁ። ሬዲውን ነው የምነግራችሁ። እዚህ ጋር ፍቅር ነው ገባችሁ? እና ከካሜራ ጀርባ ቢጨርሱ ደስ ይላል፣ ግን ያው ስራም ነው። ሶሪ በቃ ለሁሉም ነገር የሁሉ ነገር ውስጥ ገብተናል። በመጀመሪያ ማለት ነው እና ለሱ በጣም ይቅርታ ብዙ ጊዜ ብያቸዋለሁ። ድጋሚ ግን ለሱ ጋኩ ሚስባ ማለት ነው ልጅነት አለ ልጅነት ስላለባቸው ነው ሪዲዮን እና ታገስ ነው የሚለው። ባይዛዊ ምን አለ መሰላችሁ ውዶቼ፣ ይሄ ነገር በሁላችን ውስጥ ነው ያለው። እኔ ለምሳሌ እኔ በጣም ኦቨር ሀር ነኝ። ሀር ታውቃላችሁ ሪዲዮን ነው፣ ግን ግራጎኔ ደግሞ በጣም በቃ እንዴ ብዬ ልንገራችሁ ውሃ ነው። ስለዚህ ፍቅራችን እኩል ይሆናል ማለት ነው። ዩ አንደርስታንድ። እዚህ ጋር ግን ሀይሚዬ ሀይ ስትሆን ብሩኬ ምንድን ነው መልስ መመለስ የለበትም ውዶቼ። እንደዛ ስል ብሩክን ጠልቼው ሳይሆን ወደ ፍቅር እንዲመጡ ነው። ሁለቱም እንዲህ ነው ዝም የሚላት። ይሄ እኮ ከጓደኛ ከጎረቤት ሰው ጋር እየተጣላች አይደለም። ይሄ ማለት እሱም ያፈቅራታል እሷም ታፈቅረዋለች። ዩ አንደርስታንድ። ሁለቱም ጋር ፍቅር ስላለ አንደኛው ዝም ማለት ነው ያለበት። ሀይሚዬ ኃይለኛ ከሆነች እሱ እንዳለ ማለት ነው። ብሩኬ ትንሽ ዝም ማለት አለበት ሁሉ ነገር እያወቀ። እኛ ደግሞ እንረዳዋለን። ብሩኬ ታጋሽ ነው፣ እንረዳዋለን። ጀግና ነው፣ ትዕግስትን ችሎ ለዚህ ፍቅር ደረሱ እንላለን። ዩ አንደርስታንድ። ግን ሀይሚዬ እንደዚህ ስትሆን እሱ እንዴት ዝም ይላታል ምናምን ካልን የእነሱን መገናኘት የእነሱን ፍቅር አትፈልጉም ማለት ነው። ስለዚህ እዚህ ጋር ምፍታ እያለ ሀይሚዬ ሀይ ስትሆን ብሩኬ ጸጥ ማለት ነበረበት። እንግዲህ ስህተቱ ያው የመጀመሪያ ያልጋው ነው። በጣም ከባድ ነው። ያማል እኮ አረ ያማል። ግን አንድ ወር ሙሉ ለእኛም አያስቡም። ይህ ምስል እሱ ነገር ልክ አይደለም። ልንገናኝ ነው ምናምን ብለው እያወሯቸው እኮ ነው። የሆነ የሚሳደቡ አይቼ ለምን ታደርጋላችሁ ምናምን ብላችሁ ሀይሚን እንድትሰድቡ አልፈልግም ለማለት ነው። ሙሉ በሙሉ ልክ ነው። እነሱ እንደፈለጉ ይስደቡኝ። አሁን እኔ መሳደብ ብሩኬ ከልብ ነው የምናመሰግነው። እኔ የጠዋቱን መልስ ስለመለስክልኝ ቴንኪዩ ቬሪ ማች ማለት ነው። ቢግ ሪስፔክት ፎር ብሩኬ። ሪሊውን ድሮ ምን ያከብረሃለሁ። ሪሊውን ለምን እኔ የምፈልገው ሀይሚና ብሩኬ አንድ እንዲሆኑ ነው። ገባችሁ? አንድ እንዲሆኑ ነው እና እመጣለሁ። አብዝቼባችኋለሁ። ያው ቪዲዮም ስቴፕ ባይ ስቴፕ እያየሁ ስለሆነ ነው ላቁመው። እዚህ ጋር በደንብ ሆነ ያየሁት። እንደገባውን የሸረትኩት ሸርቱላቸው፣ ለብሩክም ለሀይሚም ሸርቱ ማለት ነው። ሲቀጥል ውዶቼ ማለት ነው እዚህ ጋር ይበቃኛል መሰለኝ። በጣም ነው የተናደድኩት ማለት ነው። ግን ይታረቃሉ። ተናድጃለሁም። ሀይሚዬም ተረጋጊ። ሀይሚዬ እኮ ኦንሊ 20 ደቂቃ ብቻ ስለሚገናኙ ይመስለኛል። ሪሊውን ነው የምነግራችሁ። እና ከካሜራ ጀርባ ቢሆን ጥሩ ነው። ግን ብሩክም ካሜራውን ያመጣው ለማን ነው? ለተመልካች የኔን ጥያቄ ማለት ነው። እና በኋላ እመጣላችኋለሁ። ዛሬ ማንም የለም ያለ